ትግራይ እንደ ሌላው የኢትዮጵያ አካል እንደ ሌሎች ክልሎች አጀንዳዋ ሐሳቧ ማቅረብ አለባት። የትኛው ውይይት በባህር ዳርም አድርገው በአዳማም አድርገው በመቀሌም አድርገው አሶሳም ይሁን ጅጅጋ ወይ ሰመራ ብታደርገው ዋናው ዓላማው በውይይት ችግርን ተነጋግሮ መፍታት። የትግራይ የአጀንዳ ማሰባሰብ ተካሂዷል። ወለድን አጣን ከዚህ በኋላ ወልደን ማጣት አንፈልግም። ለትግራይ ህዝብ ለኢትዮጵያ ህዝብ ንግግር ምን ያመጣለታል? ከዚህ በኋላ ለትግራይ ህዝብ እጣ ፋንታው በውይይት በመነጋገር በመደማመጥ ካልሆነ በስተቀር ጦርነቱማ አየው ኖሮበት እኮ በቃ በምድር ላይ ከየትኛውም ጦር መሳሪያ በላይ ጉልበት ያለው ህዝብ ነው። ህዝብ ሳይፈቅድልህ ስልጣን ላይ አይደለም 8 ዓመት 8 ሰከንድ ልትቀመጥ አትችልም። ጤና ይስጥልን የተወደዳችሁ በያላችሁበት እንደምን ቆያችሁ። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ የሚተላለፍላችሁ የሀገር ጉዳይ ፕሮግራማችን ተጀምሯል። በተለያዩ አማራጮቻችን ልትከታተሉ ትችላላችሁ። በኢትዮጵያ ውስጥ ለአያሌ ዘመናት የተከሰቱ ችግሮችን በንግግር መፍታት ዓላማውን ያደረገ የሀገራዊ ምክክር ኮሚሽን በሁሉም ክልሎች የአጀንዳ ማሰባሰብ ተግባራቱን እየከወነ ይገኛል። በትግራይ ክልልም የአጀንዳ ማሰባሰብ ስራውን ከውኗል። ከዚህ ጋር በተያያዘ የተነሱ ዋና ጉዳዮችንና የሀገራዊ ምክክር ኮሚሽን በንግግር ችግሮችን ለመፍታት እየሄደበት ያለውን አውድ ከሀገራችን ነባራዊ ሁናቴ ጋር እያጣቀስን ቆይታ እንድናደርግ ይህን ርዕሰ ጉዳይ መርጠናል። በዚህ ርዕሰ ጉዳይ ዙሪያ ውይይት የሚያደርጉልን እንግዶቼ ሀጎስ ግዳይ በሀገራዊ ምክክር የትግራይ ክልል የአጀንዳ አሰባሰብ መድረክ ተሳታፊ፣ እንደዚሁም ደግሞ ባልደረባ አፈወርቅ በደዊ የሀገር ጉዳይ የፖለቲካ ተንታኝ አብረን ቆይታ ነው የሚያደርጉት። ለጊዜያቸው አብዝቼ ነው ማመሰግነው። እንኳን እንዳመጣችሁ። ሀጎስ እንኳን እንዳመጣ። የትግራይ ክልል የአጀንዳ አሰባሰብ መድረክ እንደ አንድ ተሳታፊና በክልሉም በሀገራዊ በሚነሱ ጉዳዮች የሚያገባኛል እንደሚል አንድ ወጣት ስብጥሩን እንዴት አየኸው? ምን ታዘብክበት ከሚለው እስኪ እንጀምር። በጣም አመሰግናለሁ። አስቀድሜ ቅድም እንደገለጽከው አንተም ያው የምክክር ሂደት ከተጀመረ እንግዲህ ኦልሞስት 3 ዓመት አካባቢ ሊሆነው ነው። ስለዚህ በብዛት በኢትዮጵያ ደረጃ አብዛኛው በሚባል መልኩ ሁሉም ክልሎች አድርገዋል፣ አጀንዳቸውን አቅርበዋል፣ ሀሳባቸውን አስፍረዋል። ሁሉም በሚባል መልኩ በግል ደረጃ በሚባል መልኩ ሳይቀር ሁሉም ሀሳቡን አቅርበዋል። ስለዚህ የቀረው የነበረው ትግራይ ክልል ነው። ትግራይ ክልል የቀረበበት ምክንያት በአንድም በሌላም ያው ሁላችንም እናውቀዋለን። በነበረው የፖለቲካ መረጋጋት ከድህረ ጦርነት ጋር ተያይዞ እንግዲህ ለ2 ዓመታት በተለይ በዘንድሮ ዓመት በተደጋጋሚ ትግራይ ለማድረግ ብዙ ጥረት ተደርጓል። በጣም ብዙ ጥረት በሚባል መልኩ ማለት ነው። ስለዚህ አቶ ጌታቸው ረዳ የጊዜያዊ አስተዳደር የቀድሞ ጊዜያዊ አስተዳደር ባሉበት ጭምር በተደጋጋሚ ኮሚሽኑ ወደ ትግራይ በመሄድ ትግራይ ላይ እንዲደረግ አጀንዳ ትግራይ እንዲሰባሰብ የትግራይ ህዝብም ልክ እንደ ሌላው የኢትዮጵያ ህዝብ የራሱን አስተዋጽኦ እንዲያደርግ የራሱን አሻራ እንዲያሳርፍ ሀሳቡን እንዲገልጽ ባለፉት ጊዜያታት የነበሩ የፖለቲካ ችግርም ቢሆኑ እንደ ሀሳብ ተነስተው መፍትሄ እንዲያገኙ በሰላማዊ መንገድ መፍትሄ እንዲያገኙ በሚል ጥረት ተደርጓል። ነገር ግን በነበረው የፖለቲካ ችግር አሁንም ባለው የፖለቲካ ችግር ምክንያት ትግራይ ውስጥ መደረግ አልተቻለም። ስለዚህ ያለው አማራጭ ትግራይ የኢትዮጵያ አካል እንደመሆኑ መጠን ስለዚህ አዲስ አበባም መቀሌም ለኛ ለትግራይ ተወላጆች አንድ አይነት ነው። ስለዚህ አዲስ አበባ ማድረግ የምንችልበት መንገድ መፈጠር አለበት የሚል ሀሳብ ቀርቦ ከኛ ከተሳታፊዎችም ጭምር ከህዝቡም ጭምር አዲስ አበባ እንዲደረግ ምክንያት ሆነዋል። ስለዚህ አዲስ አበባ በነበረበት ወቅት የምናልባትም ከምንጠብቀው በላይ እጅግ በጣም ከምንጠብቀው በላይ ሀሳብ የተገለጸበት በጣም አንኳር ሀሳቦች የተነሱበት ማህበረሰቡ የተሳተፈበት ፖለቲከኞች የተሳተፉበት ሲቪክ ማህበራት፣ ተቋማት፣ የሀገር ሽማግሌዎች ጭምር የተሳተፉበት ማህበረሰቡን ይወክላል ተብሎ የታሰበ ማህበረሰብ የተሳተፈበት ውይይት ነው የተደረገው ወይም አጀንዳ ማሰባሰብ ስራ ነው የተደረገው። ይሄ እንደኔ እንደ አንድ የትግራይ ተወላጅ ወይም እንደ አንድ ኢትዮጵያዊ ውጤታማና ስኬታማ ነው ብዬ አስባለሁ። ምክንያቱም እኛ ስናስብ የነበርነው እኛ ስናወራ የነበርነው
ትግራይ እንደ ሌላው የኢትዮጵያ አካል እንደ ሌሎች ክልሎች አጀንዳዋ ሐሳቧ ማቅረብ አለባት። ምክንያቱም ይህ የሀገራዊ ምክክር ኮሚሽን ነገ ጠዋት ዶክሜንት ሆኖ በሚቀርብበት ሰዓት ለሚወጣው ፖሊሲ ለሚወጣው ህገ መንግስትም ለመጠየቅም ለመተቸትም መፍት ሊኖረን የሚችለው አሁን አጀንዳችን ስናቀርበው የሚል በተደጋጋሚ ሐሳብ እናቀርብ ነበርና ያንን ሐሳብ ሰምሮ ያንን ሐሳብ ተሳክቶ ዛሬ የትግራይ ተወላጅ ሁሉም በሚባል መልኩ የመጣው ተሳታፊ የያንዳንዱ ከመጣበት አካባቢ የየራሱ ሐሳብ አምጥቶ የየራሱ ጥያቄ አምጥቶ ጥያቄው እንዲያዝለት በነጻነት በዲሞክራሲ በግሩፕ በግለሰብ በማስ ተዋይቶ ሐሳቡን አቅርበዋልና እጅግ ከምጠብቀው በላይ በጣም ጥሩ የነበረበት ነው። ኮሚሽኑም ደስተኛ የሆነበት ውይይት ተደርጓል እስከ ዛሬ ድረስ። ግሩም ነው። አፈወርቅ የትኛውም ስርዓተ መንግስት ችግሮች ማጽኛ ስልቱ ንግግር ነው። ይሄ በብዙ በለጸጉ በምንላቸው ሀገራት ሳይቀር ችግር እንኳን ሲያጋጥማቸው ንግግርን፣ ዲፕሎማሲያዊ ውይይትን፣ ዲፕሎማሲያዊ ንግግርን እናድርግ እያሉ ለችግሮቻቸው ከቃታ ይልቅ ጠረጴዛን መፍትሄ ሲያደርጉ እናስተውላለን። በእኛ ሀገርም ተመሳሳይ የሆነ ችግር አጋጥሞናል። ለዛም ነው የሀገራዊ ምክክር ኮሚሽኑ በሁሉም ክልሎች በሚባል ደረጃ የአጀንዳ ማሰባሰብ ስራዎችን እየከወነ የሚገኘው እና ከዚህ አኳያ የትግራይ ክልል የአጀንዳ ማሰባሰብ መድረኩ በዚህ በአዲስ አበባ መካሄዱ ምን አንድምታ ይሰጣል? እንግዲህ ሁለት ነገሮችን ለይቶ ማየት ያስፈልጋል። አንድ የምክክር ኮሚሽኑ የተቋቋመበት ዓላማ ምንድነው? የተቋቋመለት ዓላማ ምንድነው የሚለውን ማየት ያስፈልጋል። ምክንያቱም ዓላማውን በበቂ ሁኔታ የተገነበዘበ ሰው አሁን የትግራይ ክልል አጀንዳ ማሰባሰብ በአዲስ አበባ መካሄዱ በመቀሌ መካሄዱ በባህር ዳር ከመካሄድ የሚቀይረው ነገር እንደሌለ ለመረዳት ብዙ አዳጋች አያደርገውም። እውነቱን ለመናገር ይህንን ከግንዛቤ ለማስገባት ለምሳሌ ምክክር ኮሚሽኑ ዋናው ዓላማው ሀገራችን ውስጥ ያሉ ችግሮች አሉ፣ ልዩነቶች አሉ፣ አለመግባባቶች አሉ። እነዚህ ልዩነቶች፣ አለመግባባቶች፣ ችግሮች በውይይትና በንግግር መፍታት ነው ዋነኛው ዓላማው። ትልቁ ዓላማው ይሄ ነው። ይሄን ዓላማ የሚረዳ ሰው ይሄ ዓላማ የትኛውም ውይይት በባህር ዳርም አድርገው በአዳማም አድርገው በመቀሌም አድርገው አሶሳም ይሁን ጅጅጋ ወይ ሰመራ ብታደርገው ዋናው ዓላማው በውይይት ችግርን ተነጋግሮ መፍታት ነው። ዋነኛው ዓላማ እሱ ነው እንጂ በየቀበሌው በየወረዳው በየዞኑ በየክልሉ በየከተማ አስተዳደሩ ስብሰባ ማድረግ አይደለም ዓላማው። ስብሰባ የማድረግ አምሮት መወጫ አይደለም። ስለዚህ ይሄ በበቂ ሁኔታ ከግምት መግባት አለበት። አንድ ፍራንሲስ ቤከን የሚባል በ16ኛው 25 የኖረ እንግሊዛዊ ፈላስፋና ስቴትስማን ነበርና ይሄ ሰው አንድ የሚያነሳው ነገር አለ። ለምሳሌ መሬት ላይ ያለው ነባራዊ ሁኔታ አንድን ነገር አስቻይ የማያደርገው ከሆነ ሁለት አማራጭ አለ ይላል። መሬት ላይ ያለው ነባራዊ ሁኔታ እስኪቀየር መጠበቅ አንደኛው መፍትሄ ነው። መሬት ላይ ያለው አስቻይ ሁኔታ እስኪቀየር ድረስ በመጠበቅ ጊዜ ከማባከን ደግሞ ለዛ ነባራዊ ሁኔታ የሚሆን ወይም ደግሞ አስቻይ ሁኔታን መፍጠር የሚችል ፓራራል የሆነ አማራጭ መጠቀም። የትግራይ ሕዝብ ያልተሳተፈበት ምክክር አድርገን ሀገር አቀፍ ምክክር አድርገን ምክክር አደረግን ልንል እንችላለን የሚለውም ይህም ሌላ ሀቅ። ስለዚህ እነዚህ ሁለት ሀቆችን ይዘህ በተለይ ደግሞ የትግራይ ሕዝብ በዚህ ውይይት ለመሳተፍ ያለውን ፍላጎት ከግምት አስገብተ ዋናው መሰረታዊ ነገር የትግራይ ሕዝብ የሚወክሉ የሃይማኖት አባቶች፣ ወጣቶች፣ የፖለቲካ ሰዎች፣ የሲቪክ ማህበራት እነዚህ ናቸው የትግራይን ሕዝብ የሚወክሉት። ልክ እንደ ማንኛውም ለምሳሌ ኢትዮጵያ 130 ሚሊዮን ሕዝብ አላት አይደለም? ቢቻል ቢሳካ ቢሆንልን ዳስ ጥለን ሸራ ዘርግተን ወይ ድንኳን ዘርግተን 130 ሚሊዮን ሕዝብ ከቶ ቢመክር ከሊቅ እስከ ደቂቅ ድረስ ቢነጋገር ቢወያይ ጥሩ ነው። ሊሆን ይችላል ወይ ስትል አይቻልም። 130 ሚሊዮን ሕዝብ የትግራይ ሕዝብን ብቻ ዳስ ጥለን ልናወያየው እንችላለን። ሙሉ ለሙሉ የተሳተፈበት የትግራይ ሕዝብ አንድ መንደርን ባባወራ ወይም ባዳወራ ምናምን እኮ ነው እየወከልክ የምታወያየው እንጂ ሁሉንም ሰው ልታወያያ ትችል። ቅድም ከአጎስ ጋር ቁጭ ብለን እያወራን ነበርና
ብዙ ነገሮች የሚሰሩት በሳምፕል ነው። ዋናው ጥንቃቄ የምታደርገው የወሰድከው ሳምፕል ሪፕሬዘንታቲቭ ሳምፕል ነው ወይ ይወክላል ወይ የትግራይን ህዝብ ይወክላል ወይ ይወክለዋል ወይ የምትለው በጾታ ይወክለዋል ወይ በሃይማኖት ይወክለዋል ወይ በፖለቲካ አስተሳሰብ ይወክለዋል ወይ በአጀንዳ ይወክለዋል ወይ በአቋም ይወክለዋል ወይ በመኖሪያ አካባቢው ይወክለዋል ወይ በኢኮኖሚ አቅሙ ይወክለዋል ወይ በኤጅ ግሩፕ ይወክለዋል ወይ ዋናው ሪፕሬዘንታቲቭ ብዙ ጊዜ ስታቲስቲክስ ላይ ሪፕሬዘንታቲቭ ሳምፕል መውሰድ ነው ማተር የሚያደርገው እንጂ the whole populationን ወስደ የምታደርገው ነገር በአንድ በኩል ኢኮኖሚካል አይደለም ግን ወደ ጎን መንተው ነገር ለምሳሌ ሁለት ነገሮችን ከግምት ማስገባት ሲምቦሊክ የሚባሉ ነገሮች አለ ኢኮኖሚካል የሚባል ነገር አለ ለምሳሌ ይሄ ውይይት በትግራይ ክልል ቢካሄድ የሚኖረው ሲምቦሊክ ቫልዩ አለ ወደ አዲስ አበባ ስታመጣው ኢንከር የሚያደርገው ኢኮኖሚክ ቫልዩ አለ የሆነ ኢኮኖሚክ ሪሶርስ ሳክሪፋይስ አድርገ ዋነኛው መሰረታዊው ነገር መቀሌ ላይ የሚናገረው ሀጎስና አዲስ አበባ ላይ መጥቶ የሚናገረው ሀጎስ መቀሌ ላይ ቆሞ ከሚናገረው ንግግር አዲስ አበባ ላይ የሚናገረው ንግግር የሚለያየው ነገር የለም ስለዚህ ዋነኛው መሰረታዊ ነገር ሲምቦሊክ ቫልዩን አጥቷል ሲምቦሊክ ቫልዩ ምክንያቱም የትግራይ ህዝብ በዚህ ብሔራዊ ምክክር በትግራይ ክልል ውስጥ ቢወያይ አስቻይ ሁኔታ ፈቅዶ አይደለም በሳምፕል በፖፑሌሽን ደረጃ ቢነጋገር ጥሩ ነበር ግን መሰረታዊ ሐሳቡ ውይይት ይደረግ እንጂ እዚህም እዛም የሚደረጉ ነገሮች ዋናው መሰረታዊ ነገር ዓላማው የምክክር ኮሚሽኑ ዓላማ በየከተማው ውይይት ወይም ስብሰባ ማድረግ ሳይሆን መሰብሰብ ነው መነጋገር ነው ዋና ዓላማ ለችግሮቹ መፍትሄ ንግግር ይሁን የሚለው ነው ወደ አውሮፓ ስትሄድ አውሮፓ የኢትዮጵያ ሉዓላዊ ግዛት አካል አይደለም አይደል አሜሪካ ስትሄድ የኢትዮጵያ ሉዓላዊ ግዛት አካል አይደል ደቡብ አፍሪካ ሄዷል እኮ የምክክር ኮሚሽን ምን ፍለጋ ነው የሄደው ኢትዮጵያዊ በትውልድ ወይም በዜግነት ኢትዮጵያዊ የሆኑ ዜጎቻችንን ፍለጋ ነው አይደል ሄደው ሹር ለተሎን የትግራይ ህዝብ ወደ ራሱ ሉዓላዊ ግዛት ወደ ሆነችው አዲስ አበባ ሲመጣ ሊያማህ አይገባም ምክንያቱም ዋናው መሰረታዊ ነገር በዚህ ውይይት ውስጥ የትግራይ ህዝብ ተሳትፏል በሳምፕል ደረጃ የኦሮሚያ ህዝብ ተሳትፏል በሳምፕል ደረጃ ማተር የሚያደርገው የኦሮሚያ ህዝብ አዳማ ላይ መሰብሰቡ ወይ ፊንፊኔ ላይ መሰብሰቡ አይደል የአማራ ህዝብ ባህር ዳር ወር ጎንደር ላይ መሰብሰቡ አለ ማተር የሚያደርገው ዋናው ነገር ተሰብስቦ ሐሳቡን ገልጿል ወይ ጥሩ ለምን መቀሌ አልተደረገም ለምን አዲስ አበባ ተደረገ የሚለውን ሐሳብ በወፍ በረር ወደ በኋላ ላይ እናነሳዋለን ሀጎስ ወደ አንተ ልመለስ ንግግርን ባህልና ልምምድ መደረግ አለበት በሚል ስርዓተ መንግስት ውስጥ ሆነን ነው ኢትዮጵያ ችግሮቿን ሁሉ ምናልባት የ100 ዓመት የ50 ዓመት ጥያቄም ተነስቶ ሊሆን ይችላል ከዛ ቀደምም ባሉ ዘመናት የተበላሹ ችግሮችን ለማስተካከል ንግግሯን የመጨረሻም የመጀመሪያም አንኳር ወይ ደግሞ አብይ ሐሳብ አድርጋ ወደ ጠረጴዛ ማምጣት አለባት በሚል ስርዓተ መንግስት ውስጥ ሆነን የትግራይ የአጀንዳ ማሰባሰብ ተካሂዷል ለአጀንዳ ማሰባሰብ መድረኩ ላይ የተነሱ አጀንዳዎች ባንተ ልኬት እንዴት ገመገምካቸው ምን አጀንዳዎች ለመሆኑ ተነሱ በጣም ጥሩ ጥያቄ ነው ቅድም ብሎታል እሱና እኔ በጣም የሚገርመኝ ነገር እኔ ራሴ እንኳን እኔ እንደ አንድ የትግራይ ተወላጅ የተነሳው ጥያቄ ለኔ ለራሱ በጣም ደንቆኛል ምክንያቱም አሁን ቅድም እንዳልነው ትግራይ ያለችበትን ሁኔታ ስቲል ነው ሁላችንም እናውቃለንና ቅድም ስናወራ ነበር ከሱ ጋርና አሁን ከትግራይ ውጭ ያለው የትግራይ ውስጥ ስለሚኖረው አስተሳሰብና የትግራይ ህዝብ የሚያስበው አስተሳሰብ ፍጹም የተለያየ ነው የሆነብኝ ለምሳሌ በጣም የሚገርምህ ነገር አዳራሹ ከሚችለው በላይ ህዝብ መምጣት ይችላል ነበር በመጀመሪያ ግን ምንድነው የሆነው ቅድም እንዳለው እሱ የኢኮኖሚክ ፋክተር አለ አሁን አብዛኛው ህዝብ ያን ያህል 2000 3000 ህዝብ ከትግራይ አምጥተህ እዚህ ምክክር ማድረጉ ኢኮኖሚክ ጉዳት ነው እንጂ የሚያመጣው ምንም የሚያመጣው እንትን የለውም ትርጉም የለውም ምክንያቱም መጥቶ የወከለውን መጥቶ ያወራውን ያቀረበውን አጀንዳ የሚወክል እስከሆነ ድረስ ኢኮኖሚክ ቫልዩ ነው የምትፈጥረው ስለዚህ ምንድነው የሆነው እንደ አንድ የትግራይ ተወላጅ የቀረቡት አጀንዳዎች በነገራችን ላይ ከቅድም እንዳልኩ ከሲቪክ ማህበራት ከፖለቲካ ከማህበረሰብ ጭምር ከየወረዳም ጭምር ነው የመጣው ከወረዳ የመጡት ሰዎችን ተሳታፊዎችን ያቀረቡት ጥያቄ እኔ አዲስ አበባ ሆኜ ወይም ሌላውን አሜሪካን አገር ሆኖ ሊጠይቀው የማይችል ጥያቄ ነው የሚጠይቁት የቀረበው ሐሳብ ነው የሚል የቀረበው ሐሳብ
እንደ አንድ የተማረ ሰው እንደ ታሪክ ባለሙያ እንደ ምሁር ነኝ ብሎ እዚህ ሀገር ለምሳሌ የተማርኩ ሰው ነኝ ብሎ አስተዋጽኦ አደርጋለሁ ብሎ እንደሚያስብ ሰው ልታወዳድረው አትችልም። የምናልባትም ባለፉት 2 ዓመታት በ10 ክልል ተደርጓል። 11 ክልል ይመስለኛል የተደረገው። በ11ኛው ክልል ላይ ተነስቷል ብዬ ማላስበው ጥያቄ ተነስቷል። ለምሳሌ የኤርትራ የሀገርነት ጥያቄ እኛ የትግራይ ተወላጆች እኛ ኢትዮጵያውያን የኢትዮጵያ ሕዝብም ሆነ የኢትዮጵያ መንግስት ማለት ስርዓት ያለው መንግስት የተባለውን ተብሎ የነበረው ከዚህ በፊትም መንግስታት ተብሎ የነበሩት ምክንያቱም በኢትዮጵያ ሕዝብ ምርጫ አድርገው ህጋዊውን አይሁን ተመርጠናል ብለው በዓለም ደረጃ ሲፈርሙ የነበሩ ወኪል ነን የኢትዮጵያ መንግስት ተወካይ ነን ብለው በኢትዮጵያ መንግስት ሲጠሩ የነበሩት ሳይቀሩ የፈረሙበት የኤርትራ ነጻነት የሰጡበት አካሄድ ፍጹም ትክክል አይደለም። እኛ ኢትዮጵያውያን አልተወያየንበትም፣ ሀሳብ አልሰጠንበትም፣ ይውልንታ አልሰጠንበትም። ስለዚህ ኤርትራ የሄደችበት መንገድ ስህተት ስለሆነ በአጀንዳ ተይዞ በኢትዮጵያ ህዝብ ስም እንዲታይልን የሚል ጥያቄ ነው የቀረበው። ይሄ ጥያቄ የቀረበው ከትግራይ ህዝብ ነው፣ በጣም በሚገርም ሁኔታ ማለት ነው። ሁለተኛ ጥያቄ የቀረበው በተደጋጋሚ መንግስት በተደጋጋሚ በቅርብ ጊዜ ያነሳዋል ይሄ ጥያቄ። ነገር ግን እኛ እንደ ትግራይ ተወላጅ መድረኩን ስላላገኘን እድሉን ስላላገኘን ልንጠይቅ ስላልቻል አሁን እድሉን ስላገኘን የቀይ ባህር ጥያቄ የማንነት ጥያቄ ነው እንጂ የሌላ የሉዓላዊነት ግዛት ጥያቄ አይደለም፣ የኛ ጥያቄ ነው፣ የኛ ነው። የምንጠይቅበትም የምናስፈቅድበትም አካል የለም ነው። መጀመሪያም ኤርትራ ስትሄድ በደል ነው የተፈጸመው። በደል ነው የተፈጸመው። ሶስተኛ ጥያቄ ዓለም አቀፍ ህግ አህጉር አቀፍ ህግ አንድ ሀገር ለባህር በር ላይ ሊኖራት የሚችለው የኪሎ ሜትር ርቀት ምን ያህል ነው ተጠቃሚ የሚያደርጋት የሚለው ዓለም አቀፍ ህግ እያለ እኛ 250 እና ከዛ በላይ ኪሎ ሜትር ርቀት ሳይኖረን ቀይ ባህርን ተከልክለን የምንኖርበት ምክንያት ማን ነው? ይሄ ያደረገው ነው። እኛ ኢትዮጵያ ህዝቦች ይሄን ውሳኔ ያልሰጠን አልወሰንም። ማንን ስለ ቀይ ባህር ጠይቆን አያውቅም። በጣም የሚገርም ነገር ነው። እኔ ለራሴ በብቻዬ እንዲሁ ብቻዬ ላወራ ካልቻልኩ በስተቀር ከሰው ጋር አውርቼ አላውቅም በዚህ ጉዳይ። በተለይ ትግርኛ ከተናጋሪ ከሆኑ ሰዎች ታውቃለህ ያለውን ነገር ታውቃላችሁ እናንተ። ይሄን ማውራት አልችልም በተለይ በዚህ 4-5 ዓመት። ምክንያቱ እንደዚህ እሹ የሆነ እንደዚህ የአገር ጉዳይ የሆነ ነገር ስትናገር ይሄ ለግጀሪ አይደለም ብለው የሚያወሩ ሰዎች ታገኛለህ አይደለ? ስለዚህ ባለፉት 30 ዓመታት ይሄን ጉዳይ ሲያነሱ የነበሩ ሰዎች እጣፈንታቸው ግዞት፣ እስራት፣ ግድያ ነበር ይታወቃል። የመናገር መፍትሄ የለም፣ ነጻነት የለም፣ ሀሳብ ማቅረብ የለም፣ መጻፍ አትችልም። በጣም እኮ ለሀገር ለወገን የሚጠቅም ሰዎች የጻፉ ሰዎች እኮ ጽፈውት 20 ዓመት በኋላ ከ30 ዓመት በኋላ እናሳትማለን ብለው ጽፈውት ሰርቀዋቸው ጠፍተዋል። ሰረቋቸው ዶክሜንት። ምክንያቱም አዲስ አበባ ቢመጡ ማሳተም አይችሉም፣ እነሱ ናቸው። አሜሪካን ቢሄዱ እነሱ ናቸው። የት ሄደው ያሳትሙት? በጣም የሚገርም ሀሳብ ነው የቀረበው። የኢትዮጵያን ብሔራዊ ጥቅም የሚያስጠብቁ በጣም በሚገርም ሁኔታ ሌላ ወንድማማች እህትማማችነትን ከፍ የሚያደርጉ ሀሳቦች ምን ታዘብክ? ሌላ የኢትዮጵያ ህገ መንግስት እኛ ኢትዮጵያውያን ሁላችንም ታሳቢ ሊያደርግ በሚችል መልኩ መሻሻል አለበት። ሌላ ባለፉት 30 ዓመታት ባለፉት 40 ዓመታት ከዛም በላይ በኢትዮጵያ ውስጥ መረጋጋት እንዲኖር፣ ችግር እንዲኖር፣ መንግስት እንደ መንግስት፣ ህዝብ እንደ ህዝብ ሀብት አፍርቶ ሰርቶ እንዳይኖር ያደረገው ክልሎች የራሳቸውን ኃይል እንዲመሰርቱ መደረጉ ነው። ስለዚህ ማንኛውም ክልል በኢትዮጵያ ውስጥ ከፖሊስ ኃይል ውጪ ሌላ ታጣቂ ኃይል ሊኖረው አይገባም። ይሄ በህግ መታገድ አለበት ሚል ሀሳብን ተነስቶ ሚል ሀሳብ ነው የቀረበው። አሁን ያለንበት ችግር ያመጣብን ጣጣ ይሄ ስለሆነ ይሄ እንደ አጀንዳ ቀርቦልን ህዝብ ተወያይቶ የኢትዮጵያ ህዝብ ተወያይቶ ይሄ መታገድ አለበት። ምክንያቱም በአንድ ሀገር በአንድ ክልል ሊኖር የሚችለው ፖሊስ ነው፣ በአንድ ሀገር ሊኖር የሚችለው መከላከያ ኃይል ነው። ህገ መንግስቱም የኢትዮጵያ ህገ መንግስት እንደዛ ነው የሚለው። በተለይ መከላከያ እና የፌዴራል ፖሊስ በህገ መንግስቱ የተሰጣቸውን ስልጣን ሊሸረሽር በሚችል ደረጃ ልዩ ኃይል የሚባል አደረጃጀት በህገ መንግስቱ የላትም ኢትዮጵያ። በጣም አስደናቂ ነው። በደንብ እናያቸዋለን ጉዳዮችን። ሀጎስ አፈወርቅ ወደ አንተ ልምጣ። የአጀንዳ ማሰባሰብ መድረኩ እንግዲህ በትግራይ አልተካሄደም።
ስለምንድን ነው በትግራይ ያልተካሄደው? ጊዜያዊ መንግስቱ ስላልቻለ ነው ወይስ ሌላ ችግር ስለነበረ ነው የሚለውን እስኪ ፈታ እያደረግን እናውራው። ያ አይ ቲንክ አጎስ ሲያነሳ የአጀንዳ ሬንጁን በአንድ ሳይድ አስቀምጦታል። ለምሳሌ በሀገር አቀፍ ደረጃ የትግራይ ህዝብ የሚያነሳቸው ጥያቄዎችን አስቷቸዋል። ቅድም ከአጎስ ጋር ኢንፎርማሊ ቁጭ ብለን ስናወራ ሬንጁ ሪፕሬዘንታቲቭ ሬንጅ ሊሆን ይገባል። ምክንያቱም ለምሳሌ ይሄ በሀገር አቀፍ ደረጃ የትግራይ ህዝብ የሚያነሳቸው ጥያቄዎች ነው። ከዛ ደግሞ የትግራይ ህዝብ በትግራይ ክልልን በተመለከተ የሚያነሳቸው ጥያቄዎች አሉ እና እነዛ ሬንጆችን ሜቢ በኋላ ላይ ተመልሶ ብዙዎቹን ሊያነሳቸው ይችላል ብዬ አስባለሁ። አንታውን ወደ አነሳልኝ ጥያቄ ስመጣ ለምሳሌ አጀንዳ ማሰባሰቡ በትግራይ ክልል ለምን አልተካሄደም ሲባል ከፕሪቶሪያ እስከ ጊዜያዊ አስተዳደሩ ምስረታ ድረስ ማየት ይኖርብናል። ለምሳሌ የፕሪቶሪያ ስምምነት አልቲሜት ጎሉ በትግራይ ክልል ውስጥ ሰላማዊ ፍትሃዊ ምርጫ የሚካሄድበትን ነባራዊ ሁኔታ መፍጠርና በምርጫ የተመረጠ መንግስት ተመስርቶ የትግራይ ህዝብ በመረጠው ህዝብ የሚተዳደርበትን ሁኔታ መፍጠር ነው። that was the ultimate goal of the Pretoria agreement። ጊዜያዊ አስተዳደሩ ያስፈለገበት አንደኛው ምክንያት የፕሪቶሪያ ስምምነትን መሰረት አድርጎ የትግራይ ህዝብ የሚገባውን መንግስታዊ አገልግሎት ማቅረብ ነው። መሰረተ ልማቶችን መጠገን፣ መንግስታዊ አገልግሎቶችን ለህዝብ መስጠት ነው የምንላቸው። ሌላኛው ደግሞ ጊዜያዊ አስተዳደሩ የተሰጠው ተልእኮ በፕሪቶሪያ ስምምነትም ውስጥ የተካተተው በትግራይ ክልል ምርጫ የሚካሄድበትን ነባራዊ ሁኔታ መፍጠር፣ የህዝብን ማረጋጋት ስራን፣ የመሰረተ ልማት ጥገናን፣ የተለያዩ ነገሮችን ሰርቶ ለምርጫ ህዝቡንና ክልሉን ማዘጋጀት። የፕሪቶሪያ ስምምነት ሌላኛው ውጤት የሆነው ጊዜያዊ መስተዳድሩ ለምሳሌ ከአቶ ጌታቸው ወደ አቶ ታደሰ ወረደ ስልጣኑ በሚሸጋገርበት ሰዓት ላይ አቶ ታደሰ ወረደ ፈርመው የተቀበሏቸው ኃላፊነቶች አሉ። ከነዛ ኃላፊነቶች አንዱ ይሄ የብሔራዊ ምክክር ጉዳይ ነው። ክልሉ ውስጥ ብሔራዊ ምክክር የሚካሄድበትን አስቻይ ሁኔታ ለመፍጠር ነው የተስማሙት ከተቀበሏቸው 8 ተልእኮች ውስጥ። ለምሳሌ ፕሪቶሪያ ስምምነትን ማክበርና ማስከበር አንደኛ የጊዜያዊ መስተዳድሩ ኃላፊነት ነው። ፕሪቶሪያ ስምምነት ማክበር ሲባል ክልሉ ለምርጫ ማዘጋጀትን ያካትታል። ክልሉን ከተቀረው የሀገሪቷ ግዛት ጋር ሪኮኔክት የማድረግ ስራ ያስፈልጋል። የታጠቁ ኃይሎች ትጥቅ ማስፈታትን ያካትታል። በህወሓት እገታ ስር የወደቁ ተፈናቃዮችን ማስለቀቅን ይመለከታል። እነዚህ ብዙ ነገሮች ወደ 8 ተዘርዝረው ይሄንን ፈርመው ነው የተቀበሉት አሁን ያሉት ጊዜያዊ መስተዳድር ፕሬዚደንት። ይሄን ኃላፊነታቸውን የእናቴ መቀነት አደናቀፈኝ ይሁን በተለያየ ምክንያት ሲተገብሩ አልተገኙም። ስለዚህ የገጠመው ኃላፊነት ዋነኛው መሰረታዊ መሬት ላይ ያለው እውነታ የትግራይ ህዝብ በዚህ ዋንስ ኢን አ ዋይል ወይም ደግሞ በሆነ በረጅም ጊዜ አንዴ ተደጋግሞ የሚመጣ አይደለም። ለምሳሌ ህገ መንግስትን ስትወስድ የሆነ ማህበረሰብ ተነስቶ በዚህ ህገ መንግስት አልተወያየሁም፣ ይሄ ህገ መንግስት ሲጸድቅ አልተወከልኩም ይላል አይደል? እንደ ማህበረሰብ እንደ ህዝብ አለመወያየቱ አለመወከሉ በዚህ ህገ መንግስት ከመትገዛት አዳነው ወይ ስትል አላዳነው። ቪክቲም መሆን ተጠቃሚ መሆን አላዳነው። የትግራይ ህዝብም አሁን የገጠመው አደጋ እሱ ነበር። ምክንያቱም ባለው ነባራዊ ሁኔታ የትግራይ ህዝብ በብሔራዊ ምክክር ቁጭ ብሎ የሚመክርበት በትግራይ ክልል ውስጥ ያለ ግዛት ማግኘት አልተቻለም፣ ነፃ ሆኖ ህዝቡ ሊወያይበት የሚችለው። ስለዚህ ለኔ በጊዜያዊ መስተዳድሩና በህወሓት ታጣቂዎች በክልል ውስጥ ውይይት እንዲካሄድ አስቻይ ሁኔታ ባለመፍጠራቸው ምክንያት ነው በትግራይ ክልል ይሄ ውይይት መካሄድ ያልቻለው። ቅድም ሀጎስ ይሄ ጥያቄ ተነስቷል ሲል ለምሳሌ የቀይ ባህር ጉዳይ የማንነት ጥያቄ ነው እንጂ ወይም ደግሞ የውጭ ጉዳይ ጥያቄ ሳይሆን የሀገር ውስጥ ጉዳይ ጥያቄ ነው ሲል በትግራይ ክልል የተነሳው ጥያቄ እኔንም እዛ ውስጥ ያካትተኛል ማለት ነው። እኔም በትግራይ ክልል ወይም ደግሞ ከትግራይ ክልል የመጡ ሰዎች ባነሱት አጀንዳ ውስጥ አይደለም የትግራይ ህዝብ እኔ ከትግራይ ክልል ውጭ የምኖረውን ከትግራይ ማህበረሰብ ያልወጣሁትንም ሪፕሬዘንት ያደርጋል ማለት ነው። አንዳንዴ አጀንዳ ዋይዝ ሪፕሬዘንቴሽን የምንለው እሱ ነው። ለምሳሌ ሬንጁ በሰፋ ቁጥር በዛ ሬንጅ ውስጥ አኮሞዴት የሚሆነው ፖፑሌሽን ቁጥር ሰፊ ይሆናል። አንዳንዴ ለምሳሌ እኔ ደጋግሜ እዚህ አንስቼዋለሁ፣ እኔ በዚህ ብሔራዊ ምክክር ኮሚሽን በማንኛውም ሌቭል አልተሳተፍኩም።
በአጀንዳ ዋይዝ ግን ተወክያለሁ። እኔ ብገኝ ላነሳቸው የምችላቸው ጥያቄዎች ከፊሉ ትግራይ ክልል አንስቶታል፣ ከፊሉን አማራ ክልል ያለ የሆነ ገጠር ውስጥ ያለ ገበሬ አንስቶልኛል፣ ከፊሉን ደግሞ የምኖርበት ኦሮሚያ ክልል ውስጥ ያለ የሆነ ፖለቲከኛ ወይ ወጣት ወይ ወንድ ወይ ሴት አንስቶልኛል፣ ከፊሉን ቤኒሻንጉል አሶሳ ላይ ተነስቶልኛል። ስለዚህ ፊዚካሊ ሪፕሬዘንት ላልደረግ ይችላል። አጀንዳ ዋይዝ ግን ተወክያለሁ። አስደናቂ ነው። ሀጎስ ወደ አንተ ልምጣ። በሀገራዊ ምክክሩ እንደተቀረው የኢትዮጵያ ሕዝብ ሁሉ እንግዲህ የትግራይ ሕዝብ የአጀንዳ የማዳመጥ ኮሚሽኑ የሄደበት ርቀት መቼ የሚያስደንቅ ነው ብዬ ነው የማስበው ካነሳህልን ሀሳብ አኳያና የትግራይን ሕዝብ አጀንዳ በምን ያክል ኮሚሽኑ ሊይዘው ያደረገውን ጥረት እንዴት ነው የምትገልጸው? በነገራችን ላይ እውነቱን ለመናገር ኮሚሽኑ በራሱ ኮሚሽኑ በጣም ምስጋናና ክብር የሚገባው ነው። እውነቱን ለመናገር በጣም ዋጋ ከፍሏል። ኮሚሽኑ እንደ ኮሚሽን ትግራይን ለማካተት የምናልባትም ሶስተኛ ጊዜያቸው ይመስለኛል ጊዜያቸውን የሚያራዝሙት። አሁን የመጨረሻ 8 ወር የተሰጣቸው ትግራይን ሳናካትት በምንም ተአምር ይሄ ሊዘጋ አይገባውም በሚል ነው 8 ወር ተሰጥቷቸው በዚህም በዛም ብለን በምንሄድበት መንገድ ሄደን የክልሉ አስተዳደርም ጊዜያዊ አስተዳደርም ይሁን ክልል ላይ ያለው ቲፒኤልኤፍም ይሁን በረሃ ላይ ያሉ ታጣቂዎችም ይሁኑ አነጋግረን አመቺ በሆነ ቦታ ላይ እናደርጋለን በሚል ነው ጥያቄ አቅርበው 8 ወር የተሰጣቸው። ይሄ ያቀረቡት ጥያቄና የተሰጣቸው 8 ወር ለትግራይ ሕዝብ ካላቸው ፍቅር፣ ለትግራይ ሕዝብ ካላቸው ቀናኢነት እንዲሁም ኢትዮጵያዊነታቸው ነው። ሁልጊዜ የሚሉት ነገር አለ እነሱ ኢትዮጵያ ያለ ትግራይ ምክክር ኮሚሽኑ ያለ ትግራይ ዋጋ የለውም ነው የሚሉት። መርሃቸው እሱ ነው። የኮሚሽኑ መርህ እሱ ነው። ለዛ መርህ በተደጋጋሚ ትግራይ ላይ በተደጋጋሚ ተመላልሰዋል። ከ20 ጊዜ በላይ ሄደዋል። በነገራችን ላይ ትግራይ ውስጥ ከ20 ጊዜ በላይ ሄደው ቲፒኤልኤፍን አነጋግረዋል። ጊዜያዊ መስተዳድሩ አነጋግረዋል። ከቀድሞ ጊዜያዊ መስተዳደር አቶ ጌታቸው ጭምር በሳቸው ሳይሆን ሲቀር አቶ ታደሰን ተደጋጋሚ አነጋግረዋል። እነ የህወሓት ሰዎች እነ ዶክተር ገብረጽዮንን አነጋግረዋል። ሌላ ቀርቶ በረሃ ላይ ያሉትም አነጋግረዋል። ትግራይ ውስጥ ያሉ ሲቪክ ማህበራትን አነጋግረዋል። የሃይማኖት ተቋማትን አነጋግረዋል። በጣም ዋጋ ከፍለውበታል። በጣም ስለዚህ የመጨረሻ አሁን ይሄን ሁሉ 20 ጊዜ ሲመላለሱ እሽና ያለን ቅድሚያ የሚፈለገው ይሄ ነው፣ አንዳንድ ጊዜም ይሄ ሌክዠሪ አይደለም በሚል ትግራይ ውስጥ ባለው የፖለቲካ ሁኔታ ነው ወደ ኋላ የቀረው። ስለዚህ የመጨረሻ ካልሆነ ትግራይ ውስጥ ቅድም እንዳልነው ካልሆነ ትግራይ ውስጥ ትግራይ የኢትዮጵያ አካል እስከሆነች ድረስ ለምን አዲስ አበባ አይሆንም የሚል መደምደሚያ ተወሰደ። ቅድም እንደተባለው አሁንም መቀሌ መሆኑና አዲስ አበባ መሆኑ ምንም የሚፈጥረው ልዩነት የለም። አዲስ አበባ መሆኑም የሚነሳው አጀንዳ አንድ ነው። ትግራይም ሆኖ መቀሌም ሆኖ የሚነሳው አጀንዳ አንድ ነው። ይሄ መሆን እየቻለ ቅድም እንዳልነው አይ ቅድሚያ የሚያስፈልገን ይሄ ጉዳይ ስለሆነ አሁን አጀንዳ ለግዠሪ ነው። አጀንዳ እኮ መፍትሄ ለማምጣት ነው አይደል? እሱን ነው የምለው። አንዳንድ ጊዜ እኮ ራሱ ቁጭ ብለህም ማለት ለእያንዳንዳችን የምንፈልገው ነገር ራሱ መረዳት እስኪያቅትህ ድረስ እኮ ትደርሳለህ አይደል? ምንድን ነው ታዲያ ፍላጎታችን? እና ያለ ትግራይ ኢትዮጵያን ማሰብ ያለ ትግራይ እንደ የሀገራዊ ምክክሩን ማሰብ ኋላ ቀርነት ነው ከሚለው አስተሳሰብ ወጥቶ የሀገራዊ ምክክር ኮሚሽን እየሰራ ያለው ስራ ግን አስተዋጽኦ ቀላል አይደለም። እውነቱን ለመናገር ቅድም ብያለሁ፣ የምናልባት ይሄ የመጨረሻ አይደለም። አሁን የትግራይ ማህበረሰብ አይኑ ተገልጦለታል፣ በር ከፍቷል። ይሄ መጀመሪያ በር ነው። የሚቀጥለው ዙር በእርግጠኝነት ትግራይ ውስጥ ይደረጋል። ምክንያቱም የትግራይ ህዝብ ተቀብሎታል ሀሳቡ። የትግራይ ህዝብ ችግር እንደሌለበት ክሊር በሆነ መንገድ ማህበረሰብ አይቶታል። ኮሚሽኑ ግን ቅድም እንዳልኩ በተደጋጋሚ እንግዲህ እነዚህ ሰዎች በጣም ትላልቅ ሰዎች ናቸው። በእድሜም ቀላል አይደለም። ራሳቸውም ለተለያዩ ነገር አጋፍጠው አሳልፈው ነው ሲመላለሱ የነበሩት። ይሄ ለትግራይ ህዝብ የሰጡት ክብር ነው የሚያሳየው። ቀላል ነገር አይደለም። ምክንያቱም ነገ ጠዋት ቅድም እንዳልኩ ነገ ጠዋት በሚኖረው የፖሊሲም ይሁን ህግም በሚወጣ ምንም በሚወጣ የትግራይ ህዝብ መፍትም ግዴታውም ሊወጣ የሚችለው ዛሬ ስራው ከሰራ ነው። ምንም ነገር ስራህን ሳትሰራ ምንም ነገር ግዳጅህን ሳትወጣ ነገ መፍትህን ብትጠይቅ የምናልባት ለትችት ነው የምትጋለጠው። ስለዚህ ይህንን እንዳይቀርበት በምንም ተአምር የትግራይ ህዝብ
አጀንዳውን ማቅረብ መቻል አለበት በሚል ከፍተኛ የሆነ ዋጋ ከፍለዋል። ለከፈሉት ዋጋ ደግሞ እኔም የትግራይ ህዝብም ትልቅ ውለታ ውለዋል። ዛሬም የነበረው ክብር ዛሬም የነበረው ደስታ እሱን የሚገልጽ ነው። የምናልባትም የተሳታፊዎቹ የናንተን ጥረት የናንተን ድካም ነው ዛሬ እዚህ የደረስ ነው። እናንተ ተስፋ ቆርጣችሁ ቢሆን ኑሮ የምናልባትም ይሄ ነገር ላይመጣ ይሆን ነበር የሚል ነገር ነው የቀረበውና ቀላል ዋጋ አይደለም የከፈሉት። ድንቅ ነው። ማፊያ ይሄ የሀገራዊ ምክክር ኮሚሽን የአጀንዳ ማሰባሰብ ከመጀመሪያውም ጀምሮ በህዝብ ተወካዮች ምክር ቤት በአዋጅ ሲቋቋም መቼም ኢትዮጵያ አልጋ ባልጋ በሆነችበት ዘመን አይደለም የተቋቋመው። ብዙ ፈተናዎች፣ ብዙ አለመግባባቶች፣ የነፍጥ ትግል ሳይቀር አሁን ድረስ እያለ ነው የአጀንዳ ማሰባሰብ ሂደቱ እየቀጠለ ያለው እና እየተገባደደ መጥቷል። አሁን ብዙ ስንካሳሮችን፣ ብዙ ችግሮችን፣ ብዙ ውጣ ውረዶችን አልፎ በግንባር ማግኘት የሚችሏቸውን በግንባር እያገኙ ባህር ማዶ መሻገር ያለባቸውን ግለሰቦች ለማግኘት ኢትዮጵያውያንን ለማግኘት ደግሞ ብዙ ተንከራቷል እና ምን ያክል አካታች ነው ሂደቱስ? ምን ያክል የተሟላ ነው? እና ደግሞ ለኢትዮጵያ ሊሰጠው የሚችል መጻኢ ትርጓሜ ያለ ብዬ አስባለሁ እና እሱን እረፍት ከመጓጓት ነው ይህን ጥያቄ የማነሳው። ምን አለ መሰለህ፣ ለምሳሌ አንድ ሀገርን መቀየር ወይም ማሳደግ ከፈለግ ትልቁ ሀገርን የማሳደግ ሀገርን የመቀየር ቱል ምክክር ነው ይባላል። ሀገርህን ማፍረስ ከፈለግ ትልቁ ቱል ጦርነት ነው ይባላል። ትልቁ እውቀት ነው ብዬ መረዳው እኔ ማምነው ከኔ ውጪ ሰው አለ ብሎ ማመን። ከኔ ውጪ በዚህ ሀገር ሰው አለ፣ በዚህ ሀገር እጣ ፈንታ ላይ መወሰን የሚችል፣ በዚህ ሀገር እጣ ፈንታ ላይ እንደኔ ሀሳብ ያለው። ስለዚህ ይሄንን ማወቅ ያስፈልጋል። ለፖለቲከኞቻችንም ለዜጎቻችንም ትልቁ እውቀት ይሄ ነው። ከኔ ውጪ ሰው አለ። ኦሮሞ ብቻውን መወሰን አይችልም በዚህ ሀገር እጣ ፈንታ ላይ አይደለም። በዚህ ሀገር እጣ ፈንታ ላይ በኦሮሚያ ክልል እጣ ፈንታ ላይ ብቻ ኦሮሞ ብቻውን መወሰን አይችልም። ምክንያቱም በኦሮሚያ ክልል ውስጥ የሚኖር ከኦሮሞነት የኦሮሞ ማንነት የሌለው በሚሊዮን የሚቆጠርና ኦሮሞ አለ። እሱም በዛ ክልል እጣ ፈንታው ይወሰናል፣ በዛ ክልል እጣ ፈንታ ላይም ይወሰናል። ይሄንን ማወቅ ያስፈልጋል። ለምሳሌ እንድ ላይ ያዳረገኝ በቅርብ አንድ ሚዲያ ላይ አንድ አንጋፋ ፖለቲከኛ አትሊስት በእድሜ አንጋፋ ናቸው ብዬ ሰማሁት። አንጋፋ ፖለቲከኛ ይቀርቡና ይሄ መንግስት በህዝብ የተመረጠ መንግስት አይደለም የሚል መከራከሪያ ያነሳል። ከጋዜጠኛው ሞጋች የተወሰነ ሙገታ ሲገጥማቸው እንደ ምሳሌ ያነሱት ነገር ነው። እንደ ምሳሌ ያነሱት ምንድነው? ለምሳሌ አንተ የመረጥከው ሰው ነው ወይ መታወቂያ የሚሰጥህ ይሉታል። ኔሴሰርሊ ቢሆን ጥሩ ነበር። ቢሆን የመረጥከው ሰው መታወቂያ ቢሰጥህ ለሰለሞን ጥሩ ነበር። ግን የመረጥኩት ሰው መታወቂያ አልሰጠኝም፣ አብዛኛው ህዝብ የመረጠው ሰው ግን ሰጥቶኛል። ይሄን መረዳት ነው ዲሞክራሲ የሚያስብለው። አንደኛው የዲሞክራሲ ጽንሰ ሐሳብም እሱ ነው። እኔ የመረጥኩት ሳይሆን አብዛኛው ህዝብ የመረጠ። ለምሳሌ እዚህ ምርጫ ውስጥ አንሳተፍም፣ እዚህ ምክክር ውስጥ አንሳተፍም ስትል፣ እዚህ ምርጫ ውስጥ አንሳተፍም ያልክ ስትል መርጠሃል እኮ ኦልሬዲ ሐሳብህን አልሳተፍም ብለህ ገልጸሃል። እሱም አጀንዳ ነው። በነገራችን ላይ እሱም አጀንዳ ነው። ልክ እኔ አልሳተፍምም አጀንዳ እኮ ነው አይደለ? ያው ለአውዱ ምሳሌ የሚሆነው ለምሳሌ በዚህ ምርጫ ላይ አልሳተፍም ስትል ባልመረጥከው አካል ለመተዳደር መርጠሃል። በዚህ ምክክር ላይ አልሳተፍም ስትል በዚህ ምክክር ውሳኔ ቅድም ባነሳሁት ለምሳሌ በህገ መንግስቱ ላይ አልተወከልንም አልተሳተፍንም የሚሉ ሰዎች በህገ መንግስቱ ከመገዛት በህገ መንግስቱ ከመተዳደር አልዳኑ። ስለዚህ አሁን ኑና እንወያይ። ለምሳሌ ምክክር ኮሚሽኑ የሄደው ርቀት አካታችነቱን ለማሳየት ነፍጥ ፍቱ አትፍቱ የመንግስት ጥያቄ ነው። ነፍጥ ሳትፈቱ ቤልጂክ ወጨፎን አንከርፍፈህም ናና ተወያይ ደግሞ የሀገራዊ ምክክር ኮሚሽኑ ሀሳብ ነው። አዎ ከመንግስት ጋር ይጋጫል እኮ። እንዴት አንድ ሰው መሳሪያውን አንግቶ ምክክር የሚለውን አማራጭ ድንኳን ውስጥ የምክክር ድንኳን ውስጥ ይገኛል የሚለው ከመንግስት ሀሳብ ጋር ይጋጫል። ለምክክር ሲባል ግን ቱ ዲስ ኤክስቴንት ተሄዷል። በረሃ ተወርዷል። እነሱን ፍለጋ እነሱን ለማሳተፍ ምክንያቱም የሆነ ጊዜ እዚሁ መድረክ ላይ መሰለኝ አልኩት በሆነ አሜሪካን ይመስለኛል በተካሄደ ስብሰባ ላይ አንድ ጠረጴዛ ላይ ቆሞ የሚጮህ የምክክር ኮሚሽኑ ተሳታፊ ነበር እና ብዙ ሰው ያንን ሰው ያወግዝ ነበር። ነውረኛ ተግባር ነው የፈጸመው።
በእኔ አስተሳሰብ ያ ሰውዬ ሪፕሬዘንት የሚያደርገው አካል አለ። ጠረጴዛ ላይ ቆሞ ሀሳቡን መግለጽ የሚያስችል የስብዕና ከፍታ ወይም ዝቅታ ላይ አለ። ግን ለሚኖርበት ሀገርም እንደው ወደ ኋላ እንዳንመለስ ነው እንጂ ምልህ የበለጸገ ሀገር ቁመህ እንደዛ አይነት ከህግም ከሞራልም ያፈነገጠ ነገርስ ማድረግ ራሱ ማለት የትም ብትወስዶ ማትቀይረው የእውቀት ደረጃ አለ። የትም ብትወስዶ በቃ ድንጋይን ውሃው ስላስቀመጥከው ዋና አይችልም እንደሚባለው በየትኛው ቦታ ላይ ብታስቀምጠው ማትቀይር። እንደዛ አይነት ሰው ሰሜን አሜሪካም አሉ፣ አፍሪካ ውስጥም አሉ፣ እዚህ ሀገር ውስጥም አሉ። እነዛ ሪፕሬዘንት ያደርጋል ያ ሰውዬ። በማንኛውም ሁኔታ ላይ አካታችነት የምትለው ቅድም እንዳነሳሁት አጀንዳ ዋይዝ ለምሳሌ አካታችነት አለ። በየትኛውም በትግራይ ክልል ለምሳሌ ህወሓታዊ አስተሳሰቦች ትላንትናና ዛሬ በተካሄደው ምክክርም ተነስተዋል። የትግራይ ክልል በመጡ ሰዎች አይደለም ህወሓታዊ አስተሳሰቦች የተነሱት አጀንዳዎች የተነሱት። ኦሮሚያ ክልል እነዛን አጀንዳዎች ታገኛቸዋል። አማራ ክልል እነዛን ቤኒሻንጉል፣ አሶሳ፣ ወር፣ ሰመራ ወይ ጅጅጋ ታገኛቸዋል። ዋናው ሬንጁ ነው። ለምሳሌ የምክክር ኮሚሽኑ አንዱ ኮሚሽነር ዶክተር ዮናስ በአንድ መድረክ ላይ ሲያነሱትና ሚስ አንደርስቱድ የተደረገ አንድ ኮንሰፕት ነበር። ይሄ ሀገር ስሙ ይቀየርልኝ የሚል አጀንዳ ተነስቷል። በቃ ስሙ ይቀየርልኝ፣ አንድም ይሁን 10ም ይሁን 10,000 ይሁን 10 ሚሊዮንም ይሁን ሰው ሪፕሬዘንት የሚያደርግ ቢሆንም ይህ አጀንዳ ተነስቷል። የኢትዮጵያ የሚለው ስያሜ ሳይሆን እምነት ነው የሚልም አካል ደግሞ አለ። ይሄ ህገ መንግስት ጫፉን እንዳትነካብኝ የሚል እንዳለው ሁሉ ይሄ ህገ መንግስት ተቀዶ ካልተጣለልኝ በፍጹም በዚህ ሀገር ውስጥ አብሬ መቀጠል አልችልም የሚልም አለ። ይሄ ሀገር እንደ ጨረቃ ቤት ካልፈረሰልኝ የሚልም አለ። ይሄ ሀገር በሺህ ምን ተሺ መስዋዕትነት የተገነባ ሀገር ነውና አይፈርስም የሚልም አለ። በአጀንዳ አካታችነት የምትለው የአጀንዳ ሬንጁ ሲሰፋ፣ ስለዚህ ይሄ ሬንጅ በሰፋ ቁጥር እኔን ትግራይ ክልል በተነሳ አጀንዳ ውስጥ ታገኘኛለህ፣ ሬንጁ ሰፊ ስለሆነ። እኔን አማራ ክልል በተነሳ አጀንዳ ውስጥ ታገኘኛለህ፣ ሬንጁ ሰፊ ስለሆነ። እኔ ጥያቄውን ካላነሳሁት ተመሳሳይ ጥያቄ ሰለሞን ቢያነሳም ትክክል አይደለም ካልን ግን 130 ሚሊዮን ህዝብ አጀንዳ ልንሰበስብ ነው። እሱ ደግሞ የትም ማለት ነው። በምርጫና በምክክር መካከል ያለው ልዩነት አንደኛው ምርጫ አለመምረጥ መብት ነው። ቅድም እንዳልኩት ግን አለመምረጥ ባልመረጥከው መተዳደርን አስገዳጅ ያደርገዋል። አለመካከርም ማለት ግን በአንድ በኩል ሰዋዊ አይደለም። ሰው ተመካክሮ ነው የሚያድረው። ለመዋጋትም ትመካከራለህ፣ አገር ለማፈስ ትመካከራለህ፣ ለመዝረፍም ትመካከራለህ። ሰዋዊ ማለት መካከል ማለት። ስለዚህ ለኔ አካታችነቱ እታች በረሃ ያሉትን ሄዶ ለማግኘት የተሄደው ርቀት፣ አስገዳጅ ሁኔታ በሌለበት አውሮፓ፣ አሜሪካ፣ ደቡብ አፍሪካ ድረስ ወርዶ አጀንዳ ለመሰብሰብ የተሄደው ርቀት፣ ደን በተነሱ አጀንዳዎች መካከል ያለው ርቀት ለኔ ትልቁ የራስ ምታት። አሁን ለምሳሌ እነዚህን አጀንዳዎች እንዴት አድርገን ነው የምናቀራርባቸው ነው። እነዚህ በጣም የተራራቁ ጽንፍ ያዙ just the south pole and the north pole እንደምትለው ዳርና ዳር ያሉ እነዚህን እንዴት እናቀራርባለን የሚለው ነው ለኔ። ግሩም ነው። መውጫ ጥያቄ ለሁለታችሁም አጥራ አድርጋችሁ ሀጎስ ላንተ ችግርን በንግግር የመፍታት ብልሃት ማስረጽ ለትግራይ ህዝብም ለኢትዮጵያ ህዝብም እንደው ደግሞ በጣም በቃ በየዘመናቱ እየተንከባለሉ ወገብ አግባጭ የሆነ ችግር ፊት ለፊት መጥተው እነሱን ችግሮች ደግሞ በንግግር መፍታት የመጨረሻ አማራጫችን መሆን አለበት፣ ጠረጴዛ የቁልፎቻችን ሁሉ መፍቻ መሆን አለበት ከሚባለው ጽንሰ ሀሳብ አኳያ ለትግራይ ህዝብ ለኢትዮጵያ ህዝብ ንግግር ምን ያመጣለታል? ምን ይፈይድለታል ብለህ ታስባለህ? በጣም ይገርምሃል። በአሁን ሰዓት የትግራይ ህዝብ በተለይ በባለፈው 5 ዓመታት የደረሰበት ችግር መከራ እንኳን ተወርቶ ተጽፎ ማያልቅም። አሁን ለትግራይ ህዝብ ከንግግር ውጪ ሌላ ሊያመጣለት የሚችለውን መፍትሄ ሊያመጣለት የሚችለውን ነገር ከየት ሊያመጣ ይችላል? በጦርነት በጉልበት በእኔነት ሊመጣ የሚችል ምንም ነገር እንደሌለ ያውቃል። ለዛ ነው እኮ የትግራይ ህዝብ ግልብጥ ብሎ የመጣው እንጂ እኮ አይመጣም ነበር እኮ። ምክንያቱም እንደው የመጀመሪያ ቀን የነበረው ሁኔታ እኮ መቼም ትራውማ ላይ እንዳለ ማህበረሰብ ብዙ ታነሳል አይደለ? ይጠበቃል እሱ። እኔም ቢሆን ማነሳው ነገር ይኖራል አይደለ? እንደዛም ሆነ ግን
የመጨረሻ ሐሳቡ እኛ ሰላም ነው የምንፈልገው ነው። እኛ ሰላም ነው የምንፈልገው በቃን ነው። ወለድን አጣን ከዚህ በኋላ ወልደን ማጣት አንፈልግም ነው። ከዚህ በኋላ ለትግራይ ህዝብ እጣ ፋንታው በውይይት በመነጋገር በመደማመጥ ካልሆነ በስተቀር ጦርነትማ አየው ኖሮበት እኮ በቃ የትግራይ ህዝብማ በቃ አየው እኮ ከዚህ በላይ ምን ሊያስተምረው ይችላል? መካሪም አይፈልግም ከደረሰብንና ካየነው ነገር እና ስላየነው ለኛ ከዚህ በኋላ መነጋገር፣ መደማመጥ፣ መከባበር የመጨረሻ መፍትሄ ነው ብለን ነው የምናምነው። የሚያምነው ማህበረሰቡም ይሄው ነው። ግሩም ነው። ለኢትዮጵያ መነጋገር አብይ አጀንዳዋ ስለምን ሆነ ብዬ ብጠይቅህ መቋጫ ሀሳብህ ምንድነው? አፍያ ለኔ የትግራይ ህዝብ ችግሩን የወለደው አካል ለችግሩ ኃላፊነት ላለመውሰድ ሌላ ችግር ፈጥሮ አሁን በዛ ችግር ሰለባ ውስጥ ሆኖ ነው የሚገኘው። የጀግና ተግባር ለኔ ቃታ ከመሳብ ወንበር መሳብ ነው የጀግና ተግባሩ። ምክንያቱም ፊት ለፊት ቁጭ አድርጎ ሊያከራክረን የሚችለው ሀሳብ ነው። በቂ ሀሳብ ትጥቃለኝ የሚል ሰው ወንበር አይሸሽም፣ ጠረጴዛ አይሸሽም። ለትግራይ ህዝብ ከምር አስባለሁ የሚል ህወሓት ጠረጴዛ የሚሸሽበት ምክንያት የለም። ተጠያቂነት የሚሸሽበት ምክንያት የለም። እውነት ይውጣ ሲባል የሚሸሽበት ምክንያት የለም። ምክንያቱም ያደረኩት ነገር ትክክል ነው ብሎ የሚያምን ወንበር የሚሸሽበት ምክንያት የለም። የተሻለ ሀሳብ ለዚህ ሀገር አለኝ ብሎ የሚያምን ሰው ወንበር የሚሸሽበት ምክንያት የለም። ምክንያቱም ድፍረት በረሃ ድረስ አስወርዶናል። ችግር በረሃ ድረስ አስወርዶናል። ለችግሩ መፍትሄ እያለን አሁን ስልጣን ላይ ያለው መንግስት የመፍትሄ ሀሳባችንን ሊቀበለን አልፈቀደም ካልክ የመፍትሄ ሀሳብን ይዘህ ጠረጴዛ ላይ ቁጭ በል። ምክንያቱም በምድር ላይ ከየትኛውም ጦር መሳሪያ በላይ ጉልበት ያለው ህዝብ ነው። ህዝብ ሳይፈቅድልህ ስልጣን ላይ አይደለም 8 ዓመት 8 ሰከንድ ልትቀመጥ አትችልም። ህዝብ ሲፈቅድልህ ነው። ቅድም አጎስ አንስቶታል። ከመቀሌ ተነስተህ አዲስ አበባ ለመግባት ትልቁ የጦር መሳሪያ ህዝብ ነው። ህዝብ ሊቀበል ከቻለ ትገባለህ በባዶ እጅ፣ ምንም ክላሽ ምንም መተረየስ ሳያስፈልግ። ህዝብ ከጠላህ ደግሞ ኒውክሌር ታጥቃ አትገባም፣ መጠፋፋት ይሆናል እንጂ። ስለዚህ ዋናው መሰረታዊው ነገር ለኢትዮጵያ ብቸኛ መፍትሄ ብቸኛ ምልበት ዋነኛው ምክንያት ሌላ ያልሞከር ነው የለም። ሞክረናል ሁሉ በጦርነት ስልጣን መቀየር፣ በሽግግር መንግስት ስልጣን መቀየር፣ ከዘውዳዊ እስከ አምባገነን ወታደራዊ መንግስት ብዙ አይተናል። አብዮትና ዲሞክራሲን በአንድ ላይ ለማስተዳደር 27 ዓመት ደክመናል። አብዮት የሚባል በጉልበት ስርዓት የሚቀየርበት፣ በአመት ስርዓት የሚቀየርበት፣ ዲሞክራሲን የሚባል በህዝብ ምርጫ ስርዓት የሚቀየርበት፣ ሁለትን በአንድ ላይ ደምረን አብዮታዊ ዲሞክራሲ የሚባል ስርዓትን ለመውለድ 20 ምናምን ዓመት ለፍተናል። ምን ያላየነው አለ? እውነቱን ለመናገር ያላየነው ነገር ተመካክሮ ሀገር ማስተዳደርን ያላየነው። ግሩም ነው። የተወደዳችሁ በሀገር ጉዳይ ቆይታችን የሀገራዊ የምክክር ኮሚሽን የትግራይ ክልል አካታች የአጀንዳ ማሰባሰብ ሂደትና የተነሱ ጉዳዮችን በስፋት ያየንበት ቆይታ ይህንን ይመስል ነበረ። ሀጎስ ግደይ በሀገራዊ ምክክር የትግራይ ክልል የአጀንዳ ማሰባሰብ መድረክ ተሳታፊ፣ እንደዚሁም አፈወርቅ በደዌ ባልደረባዬ የሀገር ጉዳይ የፖለቲካ ተንታኝ አብረውኝ ነበሩ። ለጊዜያችሁ ግሩም ለሆነው ሀሳባችሁም አብዝቼ ነው የማመሰግነው በተመልካቾች ስም። እኔ ሰለሞን ኃይለ ኢየሱስ ነኝ። በሌላ ጊዜ በሌላ ፕሮግራም ነው የምንገናኘው። በያላችሁበት ሰናይ ጊዜ ይሁን።